ውዶቼ ተመልከቱ። አላየንም አልሰማንም እንዳትሉ አረብ ሀገር ላይ ያላችሁ እህቶች ይህን ቪዲዮ እስከ መጨረሻው ተመልከቱት። እህቶቻችን ዛሬ በዱባይ ውስጥ እሳት አቃጥሏቸው በተኙበት ደፋ ያሸቅ እህቶቼ ይህን ቪዲዮ ተመልከቱት እባካችሁ። አረብ ቤት የምትሰሩ እህቶቼ አሁን በብርዱ ምክንያት የተለያዩ ማሞቂያዎችን እንጠቀማልና የተለያዩ ደፋያ እንጠቀማልና እባካችሁ በምተኙበት ሰዓት አትጠቀሙ። እንደምታዩት እህታችን ከሞት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በትኗን የነካችሁ ሰብስክራይብ አድርጉኝ። ሌሎቻችሁ ደግሞ ላይክ ሼር አድርጉልኝ ማለት ነው። እንግዲህ እንደምታውቁት አረብ ቤት ብዙ ጊዜ የሰራተኛ ክላስ እና የልብስ ክላስ እንደዚህ ልብስ የምናጥብበት የተያያዘ ነው እና ይህች እህታችን ዛሬ ህይወቴን ፈጣሪ ታደገልኝ ከሞት ፈጣሪ አተረፈን ትላለች። ቤቱን በጣም በጭስ ፍንፍን አድርጎት በተኙበት ነው ደፋያ። እባካችሁ አሁን ላይ በጣም ብርዱ አውቃለሁ፣ አረብ ሀገር ላይ በጣም ይባረዳለን። ነገር ግን እናንተ ከብርድ ለመዳን ስትፈልጉ ደግሞ ህይወታችሁን እንዳታጠፉ እባካችሁ ጥንቃቄ አድርጉ። በተኙበት ነው እንግዲህ የታጠበው ልብስ አልቀረም፣ የልብስ ማስጫው አልቀረም። እንዳለ አካባቢ ላይ ያለው ፈጣሪ ትረፉ ሲላቸው በስተቀር እንጂ የተሰጠው ሁሉ ልብስ ተበልቷለን። እንደገና ደግሞ እዛ አካባቢ ላይ የነበሩ እቃዎች እንዳሉ ተቀጣጥለዋለን። ተመልከቱ። እነሱን እንደው ፈጣሪ ሲያዝንላቸውና ሲያተርፋቸው ነው እንጂ እነሱ ራሳቸው እስከ መቃጠል ደርሰው ነበርና በጣም ነው የደነገጥኩት። እና እባካችሁ አረብ ቤት የምትሰሩ እህቶቼ ሊበርዳችሁ ይችላለን። ነገር ግን ብዙን ሰዓት ተኝተን ደፋያ አይመከርም እና ብዙዎቻችን ስልካችንን ቻርጀር አድርገን እንነካካለን። ብዙዎቻችን ደግሞ እንደዚህ አሁን ብርድ በሚሆንበት ሰዓት ደፋያውን ሸቅለነው እናድራለን። እና እባካችሁ ይሄ ቪዲዮ ይጠቅማችኋል። አረብ ሀገር ማንኛውም ቦታ ላይ የምትሰሩ እህቶቼ እባካችሁ ጥንቃቄ አድርጉ። በምተኙበት ሰዓት የአካባቢያችሁ ላይ የተሸቀለ ነገር ካለ ብላክም ይሁን ምንም ይሁን ጥንቃቄ ህይወታችሁን ለመታደግ ቼክ አድርጉ ማለት ነው። እና በጣም ነው የደነገኩት። እውነት ለመናገር በጣም ነው ያሳዘነችኝ። እንዲሁ ፈጣሪ አላህ ሲያሸርፍላቸው እንጂ አላህ ሲያዝንላቸው እንጂ እንደዚህ እንደመቀጣጠሉ ጭሱ እፍና አድርጓቸው ህይወታቸው ቢያልፍ በየትም አይታዩም፣ አይወጡም። አረቦቹም ጭምር አይተርፉም ነበር። የእሳት አደጋ በጣም ከባድ ነው። አንድ ጊዜ እሳት አያያዝ እንጂ እሳት ከተያያዘ መብረጃው በጣም እንትን ነው። እንኳን አይደለም ቀርቶ እንቅልፍና ሞት አንድ ነው ይባላለን። እናንተ ደግሞ አንድ ነገር ሲመጣባችሁ አዚሙን ነው የሚጥልባችሁ። እና በዚህ ሰዓት እንደተረፉ እንዴት ነቅተው ህይወታቸውን እንዳተረፉ አላህ ስላዘነላቸውና ትኖራላችሁ ስላላቸው ነው እንጂ በዚህ ልክ እንደምታዩት እቃው እንደመቀጣጠሉ የተሰጣው ልብስ እንደመቀጣጠሉ እዛ አካባቢ ላይ ያለ ሁሉ እንደመቀጣጠሉ ጭሱ ብቻ አፍኗቸው ህይወታቸው አልፎ ነበር። እና አረብ ሀገር ላይ የምትሰሪው እህቴ እባክሽን ደክሞሽ ውሎ ስትሰሪ ውለሽ እንደገና ከዛ መተሽ ሸዋር ወስደሽ በርዶሽ ደፋ ያሸቅለሽ በደከመ ጉልበትሽ ተኝተሽ፣ ነገር ግን እንደዚህ አይነት አጋጣሚ ቢከሰትብሽ አትሰሚም። እና እባካችሁ ነፍሳችሁን ከሞት እንታደገው። ነፍሳችሁን እራሳችሁ አትርፉ። እኔ በጣም ነው ያሳዘኑኝ። ማለት እንደ ፈጣሪ አላህ ዝርዝቆ አይቷቸው ነው እንጂ በዚህ ልክ እንደዚህ እንደተቀጣጠለ ሁሉ በቃ እፍን ቢያረጋቸው መውጫም መግቢያም የላቸውም ነበር። እና እባካችሁ ጥንቃቄ አድርጉ። ይሄ ቪዲዮ ይጠቅማችኋል። እናንተ ደፋያ ከፍታችሁ የምተኙ እህቶቼ እባካችሁ ራሳችሁን ጠብቁ። አረብ ቤት የምትሰሪው እህቴ፣ በየትኛውም ዓለም በየትኛውም ቦታ ላይ ያለሽ እህቴ እባካችሁ ራሳችሁን አትርፉ፣ ከሞት ራሳችሁን ታደጉ። በጣም ነው የሚያሳዝነው። እህቶቻችንን እንደምታዩት ቤት ውስጥ ተኝተው የሸቀሉት ደፋያ ተቀጣጥሎባቸው የቀረ ነገር የለም፣ አቃጥሎታል። እነሱን ትረፉ ስላላቸው ብቻ ፈጣሪ እነሱን አትርፏቸዋል። እና እባካችሁ ራሳችሁን ለማትረፍ ሞክሩ። ራሳችሁን ከሞት ታደጉ። በደከማችሁ ሰዓት ሰርታችሁ ሁላችሁ ደክሟችሁ እንደዚህ ደፋ ያሸቅላችሁ አቅፋችሁ የምተኙ እህቶቼ ራሳችሁን ከሞት ተጠበቁ ማለት ነው። እኔ በጣም ነው የደነገጥኩት ሳየው፣ በጣም ነው ያስደነገጠኝ። እንደው መትረፋቸው ሁሉ ራሱ ለእኔ በጣም ግሩም ሆኖብኛል ማለት ነው። አላህ ስለጠበቃቸው ብቻ ነው። እና እባካችሁ የትኛውም አረብ ሀገር ላይ ያላችሁ ጆርዳንም ይሁን ዱባይም ይሁን ኩዌትም ይሁን ሳኡዲም ይሁን የትኛውም ዓለም ላይ ደፋያ የምትጠቀሙ እህቶቼ ለራሳችሁ ለህይወታችሁ ራሳችሁ ልትታደጉት ይገባልን። እናንተ ሙቋችሁ እንዳድር ብላችሁ ከብርድ ራሳችሁን ለማዳን ስትፈልጉ ግን ራሳችሁን ደግሞ በእሳት እንዳታቃጠሉ
እሳት አቅፋችሁ የምተኙ እህቶቼ፣ እሳት እንደዚህ አሞቀኝ ብላችሁ እናንተ የሞቃችሁ መስሏችሁ እንደዚህ አድርጋችሁ ከፍታችሁ የምትሄዱ እህቶቼ ጥንቃቄ አድርጉ። አይደለም ሌት ራሱ እንደዚህ ከፍታችሁ የምትተውት ቀን ቀን ራሱ እንደዚህ እናንተ እንቅልፋችሁ በምትነሱበት ሰዓት ክላሳችሁን ቼክ ማድረግ አለባችሁ። ደፋያውን ዘግታችሁታል አልዘጋችሁትም? አረቦች አዳራቸውን ደፋያ አይሸቅሉም። ምን ቢባረድ ምን በረዶ ቢዘንብ አዳራቸውን አይሸቅሉም። ለምን እኔ ራሱ ብዙን ሰዓት እንደዚህ ጋዝ ያለው አብሶ ጋዝ ምናምን ያለው ነገር ከሆነ በጣም አስጊ ነው። እንደዚህ ጋዝ ያለው ምናምን የድሮውን እንደዚህ ስንጠቀም በር ላይ ሄደን ስንጠቀም ሴትዮዬ ከኔ ክላስ ድረስ መታ እኔ ደክሞኝ ሰርቼ ምናምን ውዬ ጨርሼ እንደዚህ ደግሞ ብርድ ሰዓት ገጠር ነው አረቦች የሚወጡት እና በዛን ሰዓት ገጠር ስንሄድ በጣም ስለሚበርደኝ ስራ ጭረስ ካረኩኝ በቃ ድክም ስለሚለኝ እተኛለሁ። ነገር ግን ደፋያውን አላጠፋውም። ደፋያው እንኳን ሲጠፋ ውጭ አውጥተን ነው ጭሱ እንዳያፍነን ጋዝ ስለሆነ አውጥተን ነው የምናጠፋውና በዛን ታይም ትቼው ተኛለሁ። ትቼው በምተኛበት ሰዓት ሴትዮ የመጣ ያንን ጋዝ ታጠፋልኛለች ማለት ነው። ስታጠፋ ደግሞ ማለት ነው ቀስታ አድርጋ አንስታ አውጥታ ውጭ ነው የምትዘጋልኝ። እና እባካችሁ አረብ ሀገር ላይ የምትሰሩ እህቶቼ የትኛውም ሀገር ላይ ሆኑ የትኛውም ሀገር ላይ ምንም ይብረድሽ፣ ከቻልሽ ብርድ ልብስ ደራርበሽ ልበሽ፣ ከሌለሽ ብርድ ልብስ ጠለቢ ለራስሽ። የምንሰራው ገንዘብ ለእኛ ካልሆነ ለማንም አይሆንም እና የትም ሀገር ሆነሽ የትም ሀገር ሁኚ እንደው እቤት ራሱ እናንተ ሱቅ መውጣት ባትችሉ ሺኤን ላይ ኦርደር አድርጉ እናንተ ራሳችሁን ለማትረፍ ማለት ነው። እና በጣም ነው ያሳዘኑኝ። እንደምታዩት ተቀጣጥሎ እንዳለ የልብስ ማስጫ ሁሉ ነገር እሳት በሳት ሆኗለን። እነሱ ግን አያውቁም ነበር፣ እንደዚህ መንደዱን አያውቁም ነበረ። ትረፉ ስላላቸው ነው ያተረፉት። ቤቱ ሁሉ እንዳለ በሽታ ታጥኖ እነሱ ራሱ እንደዚህ ተቃጥሎ አረቦቹ ራሱ ልጆቹን እንዴት እንደሚያሰቃዩዋቸው እናንተ ስላላጠፋችሁት ነው እናንተ ያለህ ቀደር ነው አይሉም። እንደዚህ እሳት እንደዚህ ሲሆንባቸው ያለህ ቀደር ነው አይሉም። ምንድነው የሚሉት? እናንተ ከፍታችሁ ስለምታዩት ራሳችሁ ናችሁ ያቃጠላችሁን ብለው ነበር ራሱ እነሱ ላይ ችግር የሚፈጥሩባቸው። አዎ አሁንም ሰራተኛ ናት። ቤት ውስጥ አንድ ነገር ሲጎል፣ ቤት ውስጥ አንድ ነገር ሲበላሽ፣ ቤት ውስጥ አንድ ነገር ሲሰበር ቀደረ አላህ ማሻፈ አይሉም። በቃ ሁሉም ነገር ሰራተኛ ይሁን ብላ እሺ ብላ ያበላሽ ነው የሚመስላቸው። ብዙን ሰዓት እኔ ቅሰላ ሲበላሽብኝ፣ የልብስ መተኮሻ ሲበላሽብኝ፣ እንደዚህ የውሃ ማሽን ምናምን ሲበላሽብኝ ማማ ተበላሸ ስላት እኔ ያበላሽሁት ነው የሚመስላት እና በጣም ነበር የምትናደደው። አንዳንድ ጊዜ በጣም እናደዳለሁ። እንዴ ባለ ሀያም ነው እንደስከመል ድረስ እና እንደዚህ እሳት እየነደደ እንደዚህ ልብሳቸው ተቃጥሎ እንደዚህ ማህጫው ተቃጣጥሎ ሲያወጥ ራሱ አረቦች ከፍተው ትተው አቃጠሉት። ወሬ በወሬ ነው የሚሆኑት። ለእናንተ ድንጋጤው እንዳለ ሆኖ ለእናንተ ጭንቀቱ እንዳለ ሆኖ እነሱ ግን ከእናንተ ላይ ነው መከራውን ሁሉ ነገር የሚጥሉባቸው። እንኳን አይደለም እኔ ግን የተመኘሁላቸው ምንድን ነው እንኳን ልጆቹ አልተቃጠሉባቸው፣ እንኳን አረቦቹ አንድ ነገር አልሆኑባቸው፣ ወይንም ደግሞ ቤቱ እንዳለ ግቡ ብሎ ተቃጥሎ እነሱን አልበላቸውና እባካችሁ እንደው እህቶቼ ሊበርዳችሁ ይችላል፣ ሊደክምን ይችላል። ስንተኛ ራሱ ቼክ እናድርግ። ነቅተን ተነስተን ያለውን ነገር ቼክ እናድርግ። ምክንያቱም አረብ ሀገር ስንኖር ሁሉ ነገር ከኛ ላይ ነው። የሆነ ማብሪያት እንኳን ሳናጠፋ ስንተኛ፣ አሁን የኩሽና ማብሪያት አንዳንዶች አረቦች እንጠፋ አይፈልጉም። አንዳንዶች ደግሞ የኩሽና ሙከየፍና የኩሽና ማብሪያት ራሱ ሳናጠፋ ስንቀር ከኛ ላይ እንዴት እንደሚጮሁብን እንዴት እንደሚሰርቡን፣ ማብሪያት አታጠፊም እንዴ እንደዚህ አትይም እንዴ ራሱ ሌላው አይደለም። ይሄ ውሃ ሐራራ የሚያደርገው ራሱ ውሃውን የሚያሞቀውን ራሱ ስተኙ አጥፍታችሁ ተኙ። መነሻችሁ ሰዓት ሲደርስ ተነስታችሁ ለ30 ደቂቃ ከፍታችሁ ትታችሁ ታጠቡ። እንደዚህ ከፍታችሁ ስታችሁት ውሃው ሲፈላ ሲሞቅ ሲፈነዳ እናንተን ነው የሚያቃጥላችሁ። እና እባካችሁ የትኛውም ሀገር ላይ ሆናችሁ የትኛውም አረብ ዓለም ላይ ሆናችሁ የትኛውም ቤት ውስጥ ሆናችሁ ማብሪያት እንደዚህ ማሞቂያ ሸቅላችሁ እንደዚህ ደፋያ ሸቅላችሁ የምተኙ እህቶች ራሳችሁን ከሞት ታደጉት። ለራሳችሁ ብቻ ሳይሆን እዛው ቤት ውስጥ አንድ ችግር ቢፈጠርባችሁ ችግሩ ከእናንተው ላይ ስለማይወርድ ጥንቃቄ ልናደርግ ይገባለን። እኔ በጣም ያሳዘኑኝ እህቶች በዚህ ልክ ተቃጥለው በዚህ ልክ ሞተው ቢሆን እውነት ለመናገር
ብዙ አላማ አላቸው፣ ብዙ ተስፋ አላቸው፣ ብዙ ለውጥ የሚፈልጉ ሰው ናቸው፣ ቤተሰብ ያላቸው ሰው ናቸው እና በዚህ ልክ ተቃጥሎ መገኘት በጣም ነው የሚያሳዝነው። ማሮች ፍቅሮች በጣም ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።